በዛሬ ቪዲዮ የተለያዩ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችና ሞዴል ጥያቄዎችን ያው የምንሰራበት ቪዲዮ ክፍል 16 ላይ እንገኛለን። እንግዲህ እንደ ወትሮ 5 ጥያቄዎች ለዚህ ክላስ ተዘጋጅተዋል። እንግዲህ ስለነዚህ ጥያቄዎች መልሶቻቸውና በቂ ማብራሪያዎች እያየን እንቆያለን ማለት ነው። የመጀመሪያው ጥያቄ Come on, let's do dash about it. It requires action. A. Nothing. B. Anything. C. Something. D. All thing. Okay. Here, what is the best answer? ትክክለኛውን መልስ ሊሆን የሚችለው የትኛው ነው? Come on, let's do dash about it. It requires action. የሆነ ነገር እንስራ። አክሽን ይፈልጋል። ሶ ሪያክት እናድርግ ወይም ደግሞ የሆነ ነገር እንስራ ነው። እዚህ ጋር ጀነራል ሀሳብ ነው። ስፔሲፊክሊ የተገለጸ ነገር የለንም። ስለዚህ መልሱ ሰምሲንግ ይሆናል ማለት ነው። ሌትስ ዱ ብቻ የሆነ ነገር እንስራ፣ ዝም ብለን አንለፍ ነው። ሁለተኛ በነገራችን ላይ አንደኛ ላይ ምሳሌ ኤ ላይ ናሲንግ ኔጋቲቭ ነው፣ አፍራሽ ነው። ኢት ሪኳየርስ አክሽን ስላለ የሆነ ነገር መስራት ይጠበቅብናል ስላለ ናሲንግ እዚህ ጋር መጠቀም አንችልም። ኤኒሲንግን በተመሳሳይ ኤኒሲንግ ያው ፖዚቲቭሊም ኔጋቲቭሊም መጠቀም እንችላለን እንደ የኮንቴክስታችን። ስለዚህ ሌትስ ዱ ኤኒሲንግ አባውት ኢት ኢት ሪኳየርስ አክሽን ማለት አንችልም ማለት እዚህ። ኦል ሲንግን በተመሳሳይ እዚህ ጋር ፖዚቲቭ ነው፣ ጀነራል አይዲያ ነው። ጀነራል አይዲያ ሆኖ ኖን እስከሆነ ድረስ ስፔሲፊክ እስካልተደረገ ድረስ ሰምሲንግ ነው የምንጠቀመው። የሆነ ነገር እንስራ ነው። ኦል ሲንግ ግልጽ የሆነና ሁሉም ኢፈርታችን ተጠቅመን የሆነ በግልጽ የተገለጸን አክሽን እንስራ በምንልበት ሰዓት የምንጠቀመው ነው። እሺ ሁለተኛ I am planning to do dash with a partner. A little, B much, C some, D a few ይላል። I'm planning to do እዚህ ጋር በተመሳሳይ መልሱ ሰም ነው የሚሆነው። ለምን ስፔሲፊካሊ የተገለጸልን ነገር ስለሌለ ማለት ነው። I'm planning to do some with a partner. ሶስተኛ if I dash you I would study hard. ይሄ ኮንዲሽናል ሴንቴንስ ነው። ታይፕ ስንት ነው? ሜን ክሎዝ ላይ ስትራክቸር ተሰጥቶናል። እዚህ ጋር I would study hard የሚለው would ፕላስ verb 1 ሜን ክሎዝ ላይ እስከተሰጠ ድረስ ኮንዲሽናል ሴንቴንስ ታይፕ 2 መሆኑን አመላካች ነው። ስለዚህ የኮንዲሽናል ሴንቴንስ ታይፕ 2 if ክሎዝ ላይ ምን ነው መጠቀም ያለብን? always verb 2 ነው መጠቀም ያለብን። so here if I were you እንላለን። if I were you ኮንዲሽናል ሴንቴንስ ላይ I ሲንጉላር ቢወስድም ኮንዲሽናል ሴንቴንስ ላይ where is most appropriate. so እዚህ ጋር ትክክለኛ መልስ የሚሆነው ይሄ ነው ማለት ነው። አራተኛ if the team had played better it dash won the match. A could have had, B could have, C might probably had, D had ነው የሚለው። አሁንም ኮንዲሽናል ሴንቴንስ ነው። እዚህ ጋር if ክሎዝ ላይ ያለው ስትራክቸር ተሰጥቶናል። if the team had played ይሄ ፓስት ፐርፌክት ነው። ስለዚህ ፓስት ፐርፌክት ፎርም ከተሰጠን if ክሎዝ ላይ ሜን ክሎዝ የሚሆነው ኮንዲሽናል ሴንቴንስ የታይፕ 3 ሜን ክሎዝ ስትራክቸር ይዛል። would have, could have, should have ፕላስ verb 3 ማለት ነው። ያ ማለት መልሱ ቢ ይሆናል ማለት ነው። could have won የሚለውን verb already ጥያቄው ላይ ስለተሰጠን ማለት ነው። አምስተኛ which team is dash ታንዛኒያ or ዛንዚባር? ይሄ ኮምፓሪዝን ነው። ሁለት አገሮችን ያወዳደርን ነው። ስለዚህ ማንኛውም ሁለት ነገሮችን ካወዳደርን ኮምፓራቲቭ ዲግሪ ነው። ስለዚህ ከተሰጡት አማራጮች ውስጥ ኮምፓራቲቭ ዲግሪ ፎርም ያለው ዊከር የሚለው ቢ ነው ማለት ነው። ታንክ ዩ ቬሪ ማች። ቪዲዮውን ላይክ፣ ሼር፣ ኮመንት አድርጉ። ግልጽ ያልሆነ ነገር ካለ ጥያቄዎች ካሉ ኮመንት ላይ ብጽፉልኝ ኢሚዲየትሊ ለመመለስ እሞክራለሁኝ። ቪዲዮውን ስለተከታተላችሁ ጋር ያመሰግናለሁ። መልካም ጊዜ